አንድ ነው። ሁለተኛ ነገር ደግሞ ሰውየው እኔን እንዲጠብቀኝ አልፈልግም። አዎ እኔ ለውሃ ሽንት እንኳን ስሄድ ቆይ ብሎኝ ነው የሚሄደው። አትውጣ፣ አትሂድ፣ እንደዚህ አትሁን እንዲጠብቀኝ አልፈልግም። እኔ የሚጠብቀኝ እግዚአብሔር ነው። ሰው አይጠብቀኝም። የሰው ጥበቃን አልፈልግም ብያለሁ ከዚህ በፊትም ማለት ነው። አሁንም ይሄ ሰውዬ እንዲጠብቀኝ አልፈልግም። እኔ በስራ ነው የምንገናኝ እንጂ እሱ እኔን እንዲጠብቅ አልፈልግም፣ አልፈቅድም። ይሄን ፊቴን ብታየው እግዚአብሔርን እስኪ እንደው በደንብ ተቆር ብሎ ባይሰው ምን እንደመሰለ ስናደድ ውስጤ ሁሉ ኃይልና ጉልበት ያወጣል። ጭራሽ ይብስብኛል። ሾክ ነው የምሆነው። ከዛም በቃ ለምን የጨጓራ በሽተኛ ሆናለሁ። ግን በጣም ይብስብኛል። በቃ ወደዛው ነው እየበረደኝ የሚሄደው። አይጠብቀኝ፣ እንዲጠብቀኝ አልፈልግም፣ አልፈቅድለትም። ይሄ ሰውዬ እንዲከተለኝም አልፈልግም፣ እንዲከታተለኝም አልፈልግም። ህፃን ነው እንዴ እሱ? አዋቂ ሰው አይደለም እንዴ? ስንት አመት ነው የታገልኩት አለ። ብዙ አመት ታግሏል። እስከ ሻምበል እስከ ምንድነው ሻለቃ ደረጃ ደርሷል። ሻለቃ ደረጃ ላይ ነው ያለው። አሁን ኮሎኔል ነው እየጠበቀ ያለው አይደል እንዴ? ይህን የሚያክል ማዕረግ ይዞ እንዴት የህፃን ልጅ ጨዋታ ይጫወታል? እንዴት የህፃን ልጅን ጭንቅላት ይይዛል? ህፃን እኮ ዛሬ ከሱ በላይ ነው። ህፃናት እኮ ከማንኛውም ሰው በላይ እያሰቡ እየሰሩ ነው ያሉት። አሁን እቤት የኔን ቤተሰብ እኮ በስራ ቀጥ አድርገው የያዙት ህፃናት ናቸው። ለአቅመ አዳም ያልደረሱ ጨዋታ ያልጨረሱ ህፃን። ጨዋታ እኮ ያምራቸዋል ህፃን አሁን አይደል እንዴ? ከትምህርት ቤት መጣ ጨዋታ ነው። አሁን እዚህ ብናያቸው ህፃናት ወደ 15 ወደ 16 አመት የሆኑ ልጆች ይጫወታሉ። የኛ ግን የ10 አመት የ9 አመት የ5 አመት ህፃን ቤት እየሰራ ነው። ቤት ውስጥ እየሰሩ ነው። nama ajaa'ibsiisa hojii isaan hojjetan beekan namni guddaan amma kan hojjetu isaan ofii isaaniitti yaad tapha hin barbaadan sirriidha bakka tapha namni taphatu yaadan ati akkana godhi waliin jedhaniiti si ajaa'ibsiisa jechuun mana keessa namni hin jiru bakka ተስፋ ቆርጠው ነው በቃ ተስፋ ቆረጡ። ተስፋ የቆረጠ ሰው እኮ ምንድነው የሆነ ህፃን ልጅ አይቻለው እንትን ሲሸጥ ብስኩት ምናምን ሲሸጥ እና ብስኩት ሸጠው ብር ብቻ ነው የሚያስበው እና ላስተምር ሲያል አልማርም ብሎ እምቢ ያለ ልጅ ማለት ነው። ብር ብቻ ነው። ብር እንዴት እንደሚቆጥሩ አይታችሁታል። ምክንያቱም ተስፋ የቆረጠ ልጅ ቤተሰብን ማሳደግ ወይም ቤተሰቡ ምንም በቃ ማድረግ እንደማይችሉ ስላወቀ ያ ልጅ ደግሞ ምንድነው የሚያስበው ቤተሰቡን ማስተዳደር ነው የሚፈልገው። በቃ ተስፋ ቆርጧል። ተስፋ የለውም። ምንም አይነት ተስፋ የጨልሞበት ማለት ነው። እንደዛ አይነት ህፃናቶች ነው ትቼ የመጣው ስለጨለመ ተስፋ የቆረጡ ህፃናቶች ስለሆኑ እኛ እስኪ ቤተሰቦቻችንን እኛ እናስተዳድር ብሎ እኛ ይሄን ስራ ዛሬ እኮ ከከብት ስራ ዛባ እኮ የሚያነሳ እኮ ሰው በወር 700 600 ብር አታገኝ በወር። ህፃናቶች ግን እንዴት እንደሚጠርጉ ከብት እንዴት እንደሚያግዱ የቤት ስራ እንዴት እንደሚሰሩ ወፍጮ ቤት ያው ቤተሰብ ትንሽ እንትን ቢሉም ወፍጮ ቤት ከትልቅ ሰውም ጋር ቢሄዱም እንዴት አብሮ ሄዶ እንትን የሚሉ እንዴት አፍሰው ይዘው እንደሚገቡ ታዲያ ቡና አሁን 5 አመቷ ነው። ቡና ታፈላለች፣ ወጥ ትሰራለች። የአመት ልጅ ሆና ነው ከኔ ጋር ቡና ማፍላት የለመደችው። እነዛ ባለው ሰዓት ማለት ነው። ወጥ ትሰራለች። አሁን እዛ ሆኜ ነው ወጥ መስራት ያስለመድኳት። የ5 አመት ልጅ ማለት በአመቷ ማለት ነው ያስለመድኩት። 2 አመት ስትሞላ ትንሽ ጠንከር እያለች ሄደች። 5 አመት ስትሞላ ወጧን በደንብ ትሰራለች። እንጀራ ራሱ እንዴት እንደምጋግር በቃ ማዘር አጠገቧ ትቀመጣለች።
ብዙ እንትን እንዳትል እጇን እየያዘች ታስጋግራታለች። እንደዚህ ነው። 2 አመት ከጨመረች በደንብ ራሷን ትችልና ትሰራለች ማለት ነው። ቤተሰብን እንደዚህ ይዘውታል። በቃ ምን ይደረጋል ታዲያ? ሰው ጠፍቶ አይደለም። የእህቶቼ ልጆች አሉ 10 ምናምን ቤት ያሉት ትላልቆች። ያው ችግር ሆኖ ነው ወቅቱ እንደዚህ ሆነ። ወቅቱ እንደዚህ ከሆነ ደግሞ እነሱ እግዚአብሔር ልቦናቸውን እስኪመልስ ድረስ ዝም ማለቱ ይሻላል። ያስተማሩት አያቶቻቸው ናቸው። ያሳደጉት አያቶቻቸው ናቸው። ግን በቃ ጨከኑ። ከባድ ነገር ሆነ። እኔም ያው ጨክኜ አይደል ከዛ ያወጣው። እንደዚህ ከሆነ ምን ይደረጋል ታዲያ? እና አሁን ማለት የፈለኩት ምንድነው የዚህን ሁሉ ችግሩ እየታወቀ ለምንድነው ይሄ ሰውዬ እንደዚህ የሚያደርገኝ ነው? ለምንድነው እንደዚህ የሚያደርገኝ? አሁን ዛሬ በቲክቶክ ሳይ እንትና የቲክቶክ አምባሳደር ሆኗል አዶናይ ብሎ ያው እግዚአብሔር ያሳድገው እንጀራ ያውጣለት። እሱ ልጅ በጣም እያሳዘነኝ ነው። በጣም እያዘንኩለት፣ በጣም እየሳሳሁት ነው። በእውነት ይለፋል፣ ይታገላል። ሰው ምርቀኛ ነው። ጠልፎ እንዳይጥሉት እግዚአብሔር ይጠብቀው። እግዚአብሔር ያሳድገው፣ እድሜን ከፍ ያርገው፣ እንጀራን ከፍ ያርገው። ያሰብከው ይሳካል ነው የምለው እኔ። በቃ የእውነት ለሀገር ታታሪ ነው፣ ለሀገር ትጉ ነው። እግዚአብሔር ያሳድገው፣ ክፉን ካንተ ላይ ያርቅልህ፣ ደጉን ያቅርብልህ። ይሄንን ነው የምለው እና ቤተሰብ ሆይ ነው የምለው፣ ወገን ሆይ ነው የምለው። እንከባበር፣ እንቻቻል፣ መልካምን ነገር እናስብ። እግዚአብሔር የሚቆጣው የኛን ጥፋት እያየ ነው። እኛም እናጠፋለን፣ እግዚአብሔርም ያጠፋል። እግዚአብሔር የሚያጠፋው ደግሞ በእኛው ልክ ነው። እኛም የምናጠፋውን እሱም ያጠፋል። አዎ። ስለዚህ እግዚአብሔርስ እንዴት አድርጎ ይለመን? እንደዚህ የሆነ አብዛኛው አማራ ለምን እንደማይገባው አላውቅም እኔ። አይ ዶንት ኖ። ተው ሲባሉ ለምን እንደማይሰሙ ችግር አለባቸው በጣም። እኔ ከአማራ ጋር እኔ እንጃ እኔ እንዴት እንደምኖር እሰጋለሁ በጣም። በቃ ምን ጊዜም አማራ የኦሮሞ ጠላት ሆኖ ነው የሚኖረው ማለት ነው። እንደዛ ከሆነ ደግሞ ምን ጊዜ አማራ ለአማራም አይግባባም። ምክንያቱም ትንሽ ዘሬ ከአማራ ጋር አለኝ፣ ከኦሮሞ ጋር እንደዛ እንደሚታወቀው ነው። ስለዚህ አማራ ለአማራ ራሱ አይግባባም። በኋላ ላይ ችግር ነው የሚሆነው። በአማራ እጅ ሞተ ግርምሽ ቢባል አማራ ለአማራ ምን እንደሚደራረግ እኔ ነኝ የማውቀው። እግዚአብሔር ነው የሚያውቀው። ይሄን ማወቅ ነው። ትጠፋፋለህ፣ ከምድረ ገጽ ነው የምትጠፋው። ይሄን ወቅ እንደው ከጎጥ ወይንም ከቤት ከህብረተሰብ ሳይሆን ከጎረቤት እንኳን አትቻቻልም። ከጎረቤት ነው እንኳን የምትጠፋው፣ እንኳን አይደለም ከአካባቢ እንትን ከምንድነው ከጎጥ ትቶ ማለት ነው። ወይንም ከክልል ትቶ ጎረቤት እንኳን ትጠፋፋለህ። ይሄን ወቅ። ይሄን እያወቅ አይንን ጨፍነህ አትግባበት። ገልጠህ እይ። አዎ ገልጠህ እይ። አማራ ለአማራ ልትጨርስ እኮ ትንሽ ደቂቃ እየቀረ ነው። እናንተ ልትጠብቁኝ አትችሉም ያልኩትም ትከፋፈላለህ። ጎረቤት ለጎረቤት፣ ወንድም ለወንድም እንኳን አትሆንም። እንኳን ጎረቤት ለጎረቤት እዛው አካባቢ ለአካባቢ እንኳን ትከፋፈላለህ። አትሆንም። አማራ እኔን መጠበቅ አይችልም፣ አቅምም የለውም።
ኃይልም የለውም፣ ስልትም የለውም፣ እውቀትም የለውም። በሳህት ደጅ እና እንትን ነው ተማሪዎች ምንድን ነው ቶሎ ብዬ ክላሽን ያስኩ ልብ እኮ እስከ ጥግ ነው። እና ምን ማለት ነው የፈለግኩት ተማሪዎች እንትን ሰርተው የጊዜ ክር ምናምን የሚባል ነገር እና ፈንጂ እየተኮሱ ነው ሰርቶ ማሳያ ማለት ነው። እና ምንድን ነው ማለት የፈለግኩት አማራ ልብ ካለ ብልጠት ካለ ሩህሩህነት ካለ አግባብነትን አያያዝነትን ካለ አዎ ትክክል ነው ይዘህ ትኖራለህ፣ ጠብቀህ ትኖራለህ። ይሄ ነገር ከሌለህ እንደዚህ አይነት ነገር ከሌለህ ምን ጊዜም መጠበቅ አትችልም። አንተ ዝም ብለህ ነው የምትለፋው። ከዚህ ሁሉ ቢቀርብህ ባይ ነኝ፣ ከዚህ ሁሉ ብትተው ባይ ነኝ። እና አይ እኛ ካላልን፣ እኛው ካላፈነዳን፣ እኛው ካላወቅንበት፣ እኛው ካልገባንበት አይሰራም። ምንም የትም አትደርስም። ራስን በራስ ትከፋፈላለህ። ይሄን እወቀው። ሁለተኛ ነገር እኔ ለአማራ መልእክት የምሰጠው ማለት ነው ሰውና ሰውን ለማባላት አትሂድ። ራስክን አስከብረህ ኑር። ራስክን ሁን። ራስክን አስከብረህ ስለ ራስክን ሁን። በቃ እስኪ ለስራ ተጣጣር። ራስክን ሁን። ሰው ራሱን ከሆነ የሰውን ይችላል። የራስክን አታውቅ ደግሞ የኔን ወደ እኔ ትመጣ እንዴ? ለራስህም ራስክን አልሆንክ ደግሞ እኔን ለማስተካከል እንዴት አርግተህ? መጀመሪያ ራስክ ስትሆን ነው እኔን ማስተካከል የምትችለው። ወይ ይሄ ጉለት አለብህ ይሄን አስተካክል፣ ወይ ይሄን እንዲህ ታደርጋለህ የምትለኝ አንተ ራስክ ስትሆን ብቻ ነው። በቃ ራስክ ስትችል ነው። ራስክንም አልቻልክም። ራስን ለራስም አታውቅም። እንኳን ለሰው ለማወቅ ለመሄድ ማለት ነው። የራስክን ስታውቅ ነው የሰውን የምታውቀው። ይሄን እንድታስተካክል ነው። በቃ ፈጣሪ ይርዳ። ግን ከኔ ላይ ትንሽ ረገብ በቃ ይበቃቸዋል። በጣም አቅፍላችሁኛል። ወደ 10 ምናምን አመት ከናንተ ጋር ታግያለሁ። ይበቃኛል። ይበቃቸዋል። ፊታችሁን ከኔ ላይ መልሱ። አይናችሁንም ከኔ ላይ አጥፉት፣ መልሱ። ይበቃል። ረቢ ጀኬችን ከነረት ሲንዲ መቼ ጀኬችን አበልቹ ነራ ሲናቀቡ ረቢ ሲነራ አይገቱ ዋናን ጉዱን ቀበሉ